ለእሱ ምንዳው እንዲደርስ ብዬ በእሱ ስም ሰደቃ መስጠት ትችላለህ ወይ? ከሆነ ትችላለህ። እሺ አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ሁለተኛ ወሰለም አዳምጠኝ፣ ማስረጃ ልስጥህ። እሺ እኔ ከራሴ መናገር መርሃባ ማስረጃ ነው። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال له النبي صلى الله عليه وسلم نعم وعليك بالماء. አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር በመምጣት አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች ስለርሷ ብዬ አዎ ይበቃል ይቻላል። ስለዚህ አንተ ሰው ምንዳው እንዲደርስ ብላችሁ ነይታችሁ ሰደቃ ብታደርጉ ያ ምንዳ ይደርሰዋል። እኛ እንደሰራንለት ያ የሞተ ሰው ያውቃል ወይ ከተባለ እንዲያውቅ ይደረጋል። ማን ነው እንዲያውቅ የሚያደርገው? አላህ ሱብሓነሁ ወተዓላ። ለዚህ ማስረጃ አለ ወይ? አዎ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነ ረጁለ ለቱርፈዑ ለሁ ደረጀቱሁ ፊል ጀና ፈየቁል ሚን አይነ ሊ ሃዛ ያ ረብ ፈዩቃል ሃዛ ቢስቲግፋሪ ወለዲከ ለክ። አንድ ሰው ከህልፈቱ በኋላ ደረጃው ከፍ ሲደረግለት ይመለከታል አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዛም በመደነቅ ይጠይቃል፣ ይህ ደረጃ ከፍ የተደረገው በየትኛው ስራዬ ነው ይላል። ይህማ አንተ ከሞትክ በኋላ ልጅህ ለአንተ ባደረገልህ እስትግፋር ሰደቃ ምክንያት ይባላል አሉ። ልጅህ የሚለውን አስምሩበት። ስለዚህ ማን እንዳደረገለት እንዲያውቅ ይደረጋል። ቀጥል። እሺ ሁለተኛው ደግሞ መቃብር ላይ እንትን ከብቶች ምናምን ይረጋግጡታል። እሱን ማጠር ይቻላል? አዎ እጠሩት፣ እንዳይረጋግጡት እጠሩት። ሰው እየገባ እንዳይረጋግጠው እጠሩት። መቃብር መረጋገጥ የለበትም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተጅሊሱ ዐለል ቁቡር ወላ ቱሰሉ ኢለይሃ፣ በቀብር ላይ አትቀመጡ፣ ወደ እርሷም ዙራችሁ አትስገዱ አሉ። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሊአን አጅሊሰ ዐላ ጀምረትን ፈየሲሉ ዛሊከ ኢላ ጀሰዲ አሐብ ኢለየ ሚን አን አጅሊሰ ዐለል መቃብር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መቃብር ላይ ከምቀመጥ ፍም እሳት ላይ ተቀምጬ ረመጥ ላይ ተቀምጬ ያ እሳት ሰውነቴ ላይ ቢደርስ ይቀለኛል አሉ። ስለዚህ መቃብር ላይ መቀመጥ አይቻልም፣ መቃብርን መረጋገጥ አይቻልም። ስለዚህ ሊታጠር ይገባል። ሰዎች እና እንስሳቶች እየገቡ እንዳይረጋግጡት። እሺ እዛ ውስጥ ያለውን ሳር ለምን እንጠቀምበት ወይንስ ይበላሽ ከተባለ ሳሩን መጠቀም ትችላላችሁ። ቀብሩን ሳትረግጡ በቀብሩ መካከል በሚገኙ መንገዶች እያለፋችሁ ሳሩን እያጨዳችሁ ለከብቶቻችሁ መስጠት ትችላላችሁ። ለበጎቻችሁም ትችላላችሁ። ለፍየሎቻችሁም ራሱ ትችላላችሁ። ለግመሎቻችሁም ትችላላችሁ። የሐጅስ ማድረግ እችላለሁ በሱ? አዎ በሞተ ሰው ስም ለይተህ ሐጅ ማድረግ ትችላለህ። ማስረጃ ጃአት እምራአቱ ኢለ ነቢ ሰለላሁ ዐለይሂ ወሰለም ቃለት ያ ረሱለላህ ኢነ ኡሚ ቀድ ማተት አፈአሑጁ ዐንሃ አው አዕተሚሩ ዐንሃ ፈቃለ ለሃ ነቢዩ ሰለላሁ ዐለይሂ ወሰለም ሑጂ ዐንሃ ወአዕተሚሪ። አንዲት ሴት በታ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ጠየቀች። አንተ የአላህ መልክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ሐጅ እና ዑምራ ባደርግላትስ ብላ ጠየቀች። ነቢ ሰለላሁ ዐለይሂ ወሰለም ስለ እርሷ ብለሽ ሐጅም ዑምራም አድርጊላት ብለዋታል። ስለዚህ ይቻላል። ቀብራቸው ስጄ ቁርአን ቀርቼ ወይም ጓደኞች ይዤ ቁርአን ቀርቼ መመለስ እችላለሁ? አይቻልም። ለሞተ ሰው ሄዳችሁ ቀብር ቅሩ የሚል የለም። ኢቅረኡ ዐላ መውታኩም ያሲን የሚለው ሐዲስ ደዒፍ ነው። ቁርአን የመጣው በህይወት ላሉ ሰዎች እንድንቀራው ዘንድ ነው። አላህ ሱብሓነሁ ወተዓላ ሱራ ያሲን ላይ ይላል ሊዩንዚረ መን ካነ ሐየን ወየሐቀል ቀውሉ ዐለል ካፊሪን ይላል። በህይወት ያሉ ሰዎችን ሊያስጠነቅቅ የወረደ የቁርአን ነው እያለ ስለ ቁርአን ይናገራል። ስለዚህ ነው ለሞቱ ሰዎች ተብለው የሚሰሩ ስራዎች 5 ናቸው። አንደኛ ሐጅ ማድረግ፣ ሁለተኛ ዑምራ ማድረግ፣ ሶስተኛ ሰደቃ ማድረግ፣ 4ተኛ ዱዓ፣ 5ተኛ ኢስቲግፋር። እነዚህ ናቸው ማስረጃ የመጣባቸው። ሌሎችን በተመለከተ በዑለሞች መካከል ኺላፍ ቢኖረውም ትክክለኛው ሐዲስ የጸደቀባቸው እነዚህ 5 ናቸው። እሺ የመጨረሻ ጥያቄ፣ አንድ ሰው ብር ተበድሮ ከረመዳን በፊት በቃ የሆነ ቢያንስ ለምሳሌ 100 ሺህ ብር እንበለው ወይ 200 ሺህ ብር ተበድሮ ከረመዳን በፊት ነው የተበደረው። ያን ብር መክፈል ካልቻለ ጾም ላይ እንዴት ነው? ተቀባይነት ይኖረዋል ወይስ እንዴት ነው? እሺ ያን ባለመክፈሉ ይጠየቅበታል። ቃል በገባበት መሰረት ሊመልስ ይገባል። ያ አዩሃ الذين آمنوا إذا تداينتم بدين إلى أجل مسمى فاكتبوا። እናንተ ያመናችሁ ሰዎች ሆይ ብድርን ከተበዳደራችሁ እስከተወሰነው ጊዜ ገደብ ድረስ ያንን ጻፉት አለ። ወሊየክቱብ በይነኩም ካቲቡን ቢልዐድል፣ በመካከላችሁ ጸሐፊ በፍትህ ይጻፍ።
እና ስለዚህ አንድ ሰው ካበደረ በዚህ ጊዜ ልትመልስልኝ ተብለው ተባብለው በዚያ ጊዜ መመለስ አለበት። ያን ሳይመልስ ከቀረስ ሰውየው ምክንያቱን ይንገረው፣ ዑዝር እንደገጠ ይንገረው። እንደዚህ በዚህ ምክንያት መመለስ አልቻልኩም እና ስለዚህ ሳገኝ ድረስ እመልስልሃለሁ፣ እስከዛ ድረስ ጊዜ ስጠኝ ቢለው ችግር የለውም እንደሱ ማለት አለበት። ገብታችኋል? ጾሙ ላይ ግን የሚያመጣቸው ችግር አለ ወይ? ጾሙ ላይ ችግር አያመጣም። እሺ ያ ባለመመለሱ በዚያው ላይ ይጠይቅበታል እንጂ ጾሙ ላይ የሚያመጣው ችግር የለም። ጾሙን መጾም ይችላል። ጥያቄ ኢማራት ነው ያለሁት እንትን አይዲ ለማስወጣት ጺምህ ሪጀክት አለ ብለውኝ ጺሜን ማስቀነስ እንዴት ይታያል? እንደዛ የሚለው አይመስለኝም። በጣም በርካታ ጺማቸው ረጃጅም ሰዎች አሉ ኢማራት ላይ ይቃማላቸው። እኔ በጣም አስቸግሮኛል እስካሁን ድረስ ማለት ነው። ወላሂ ነው ማለት የት ደርሶ እዚህ ደረተ ላይ ቢያንስ 8 ወር ምናምን ሊሆነኝ ነው። በሱ ምክንያት ወደ 3 ቦታ ምናምን ተሞክረልኝ እና ሊስተካከልኝ አልቻለም። እሺ እንትን በለው የሆነ እንዲከማች አድርገው። እሺ ወደ ታች ማበጠሩን ተውና እስክትነሳ ድረስ ያን እንዲከማችና እንዲሰበሰብ ማድረግ ከተቻለ እንደሱ አድርገው። ካልተቀነስከው ነው ያሉኝ። ጭራሽ እንትን የተወሰነ ቢያንስ እንትን ማለት አለበት። እሱ ከሆነ ምንም አማራጭ ከሌለ የግዴታ ኢቃማ መወጣት ካለበት ያለዚህ መኖር የማይቻልበት ጉዳይ ከሆነ ዑዝር አለ፣ ምክንያት አለ። ሙሉ በሙሉ ሳትላጭ ያለውን ቀንስ ያለውን ያክል ትቀንሰዋለህ። እሺ እንጂ እንደ አስሉ እንደ መሰረቱ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም አርኹ ሊሃ ወፍሩ ሊሃ እያሉ ተናግረዋል። እትሩኩ ሊሃ ጺምን ተዉት፣ አሳድጉት፣ ተንከባከቡት እያሉ ተናግረዋል። እሺ ኩራን ጀዛከላ ኸይር። አላህ ይጠብቅልን። እንወድሃለን። ስላስገባይ በጣም አመሰግናለሁ። ሽክራን ጀዛከላ ኸይር። መርሐባ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ስላስገባኝ በመጀመሪያ በጣም አመሰግናለሁ። ስንት ቀን አስገባኝ እያልኩ ዛሬ አመሰግናለሁ፣ ገብቻለሁ። የሆነ ትንሽ ጥያቄ ነበረኝ። እሺ ጥያቄው የሆነ ሴትና ወንድ መጀመሪያ ዚና ላይ ተወደቁ በኋላ ደግሞ በድጋሚ ደግሞ ወደ ትዳር እንገባለን ካሉ 3 ወር መጠበቅ አለበት ወይስ 3 ጊዜ ሀይድ ማያት አለባት የሚለውን ለማጠየቅ። በዑለሞች መካከል ሁለት ሀሳብ አለ፣ ኺላፍ አለ። ግማሽ ዑለሞች 3 ወር ወይም 3 ሀይድ ተጠብቅ የሚለው አለ። ሌሎች ደግሞ አንድ ሀይድ ካየሽ በቂ ነው የሚለው ነው። ትክክለኛ የትኛው ነው? ሀይድ ካየሽ በቂ ነው የሚለው ነው። ለምን? ምክንያቱም 3 ወር ወይም 3 ሀይድ ተጠብቅ የተባሉት ባለትዳር ሆኖ የተፈቱ ሴቶች የሚቆዩት የቆይታ ጊዜ የዒዳ ጊዜያቸው ነው። ደግሞ ወደ ትዳር እንገባለን ካሉ አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። ያኔ ችግር የለውም ማለት ነው። ስለዚህ አንድ ሀይድ ካየች በኋላ እርግዝና አለመከሰቱን ያረጋግጥልናል ያ ሀይድ። ከዚያ በኋላ ተውበት አድርገው ስላለፈው መጋባት ይችላሉ። ኖርማል ችግር የለም። ሁለት አንዴ ጨርስ እንጂ አንተ ባለትዳር ሆነው የተፈቱ ሴቶች የሚቆዩት የቆይታ ጊዜ እንደሆነ በቁርአን ላይ ተቀምጧል። ይሄ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም ሀቢቢ፣ አመሰግናለሁ። ማሻአላህ አመሰግናለሁ። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም እሺ፣ ስለ ጀማዕያና ሙመያ እንድታስረዳኝ ፈልጌ ነው። ጀምዕያ ማለት ማህበር ማለት ነው፣ ቀጥታ ቃል ትርጉሙ። እሺ ይህ ጀምዕያ የተመሰረተው ቁርአንና ሐዲስን መሰረት ያደረገ እንዲሁም ዑለማ አህል ሱነት ወል ጀማዓ ከሆኑ ከቁርአንና ከሐዲስ ህግና ስርዓት የወጣ ካልሆነ ያ ችግር አይኖረውም። ነገር ግን ከቁርአንና ከሐዲስ የሚኻለፍ ከሆነ ኡሱሎችና መሰረቶቹ የዛ ጀምዕያ
ልክ እንዲሁ ያን የመሰረቱት ዑለማ አህሉ ሱነት ወል ጀማዓ ካልሆኑ አህሉ ቢድዓ ከሆኑ ለጥፋት በጣም እንትን የተጋለጠ ነው። ስለዚህ ከዚህ አንፃር ይሄን መሰረት ተደርጎ ይታያል። ሌሎች ዑለሞች ጭራሽ ከናካቴው አይሆንም ይሄን ነገር ራቁት ያላሉ ሼኽ ሷሊህ አልፈውዛን ይሄን አቋማቸው እና ይህ ነው እና ቁርአንና ሐዲስን መሰረት ያደረገ ከሆነ ግን ኡሱሎቹና መሰረቶቹ የዛ የጀምዕያ ከቁርአንና ከሐዲስ የተወሰዱ ከሆነ ዑለማ አህሉ ሱነት ወል ጀማዓ الموثوق بهم እነሱ ከሆነ ያን ነገር ዋና ሆኖ እየመሩት ያለው ግራይ ነው ይሄ ሙያ ማለት هو تميع منهج السلف الصالح مع منهج أهل البدع والأهواء واجعلوا تميع بالمالت የሰለፎች መንሃጅ ከሙብተዲዓዎች መንሃጅ ጋር መለሳለስ ያ ነው። ይሄን መንሃጅ ከሄዱ አንጃዎች መካከል በዚህ ዘመን ጀማዓቱል ኢኽዋን ሙስሊሚን እንዳለ የሰለፎችን መንሃጅ ከሙብተዲዓዎች ጋር ቢድዓቸውን ያለ ማስተባበል ከእነርሱ ጋር በተስማማንበት አብረን እንሰራለን የሚል ማካሄድን መሄድን የመረጡ حسن البنا يعني رأس من رؤوس جماعة الإخوان المسلمين يقول في قاعدته المشهورة لنتعاون على ما اتفقنا عليه ويعذر بعضنا بعضا فيما اختلفنا فيه بتسمع ما نبت نقر لي نتقاقس نتبابر بتلاقي رباش ولدوش لا يدقمو زم النبابر لا يعني لا ينكر بعضهم على بعض عنده ولا يستبابل إيه فزون يا سلفوش منهاج يدل يهي قرآن حديث تمرتم ما يدل يوتاش على سلازيه لا يجوز تمييع منهج السلف مع منهج أهل البدع والأهواء أبدا. يجب على المسلمين أن يتبعوا منهج السلف الصالح وأن يثبتوا على ذلك حتى يلقون ربهم سبحانه وتعالى ولا يميعون منهج السلف مع المنهج المخالف لمنهج السلف. ماشي لا تياك يا ناس. السلام عليكم. ቁርአን ተቀርቶ ሲጨረስ ሰደቀላሁ አልዓዚም ማለት እንዴት ይታያል? ቁርአን ተቀርቶ ሲጨረስ ሰደቀላሁ አልዓዚም ማለት በቁርአንም በሐዲስም ላይ ይሄን በሉ የሚል የለም። ስለዚህ አንድ አልፎ ሰውየው ሰደቀላሁ አልዓዚም ቢል እሺ ኢብኑ ዑሰይሚን እንደተናገሩት በለዘወትር በዚያ ነገር ላይ ግን በዘውትር ሰደቀላሁ አልዓዚም ማለት ይህ ከቁርአንም ከሐዲስም አልተገኘም። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ቀርተው ሲጨርሱ ሰደቀላሁ አልዓዚም ብለው አያውቁም። ሰሃቦችን ቀርተው ሲጨርሱ ብለው አያውቁም። ጨርሳቸዋል? የጨረሰ ሰው ካለ አንድ ሰው ይወራጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። ጨርሰሻል? ሰላም አለይኩም። ጥያቄ ነበረኝ ማለት ነው። እሺ ጥያቄሽ ምንድን ነው? እህቴ ባየር ኒካ አድርጋ ነበርና ከዛ ባለመግባባት ተናዶ ይቀድሙሻል። ከታች ያሉት ልጆች በተራ ጠይቁ። ከታች ጥያቄ ያላችሁ ሸምሱ፣ ያሲን አለኝ እሷ ስለገባች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ የሆነ ጓደኛዬ ነበረ እና የሆነች ልጅ ባለ የሁለት ልጅ እናት ናት። እሱ ከዛ በፊት አታውቀውም። ከዛ በኋላ ነው ያወቀችው ልጁን እና ልጁ የሆነ ስራ ቦታ ከፈተ እና ስራ ቦታ እንትን እንደ ከስተመሩ ነው መታ የገዛች ልጁን የሆነ እንደ መያዣ ነገር አደረገችው፣ መጠቃቀሚያው ፈለገችው ልጁን ማለት ነው። ባለዳር መሆኑን ያውቃል ልጁ፣ እሱም ደግሞ እንዳላት ያውቃል። የአካባቢ ልጅ ነው። ግን ልጅቷ ደግሞ ጭራሽ አሁን ከባሏ እንኳን እንደማተኛ ቀን ሙሉ እሱ እንደምታስብና እሱን ጭራሽ በስራ ቦታ ልክ ሌላ ሻፍደ ራሷን ለማድረግ የሞከረች ነው። ያ ነገር እንዴት ይታያል? ልጁ በጣም ራሱን ለመጠበቅ ያላረገው ጥረት የለም። በጣም ራሱን ጠብቋል። ግን ምን ማድረግ አለበት? ምን ብሎ ሀገርን መቀየር አለበት ወይስ ስራ ጭራሽ ቲቶ ሌላ ሀገር መቀየርን አለበት ወይስ እንዴት ነው? አንድሽ ባለው አቅም ይሄን ነገር ካላሽ ዳታ ነው የምጠቀመው አስቀድሞ እያለች ምን እናስቀድመው? ከይቅርታ ጋር መሲ ጥያቄሽ ምንድን ነው? ሰላም አለይኩም ሙሲ። መሲ አለሽ? አለዋ አይሰማም? ወአለይኩም ሰላም። እሺ ሰላም አለይኩም። ወአለይኩም ሰላም።
ሁሲ እኔ ስለ ኒካህ ነበር መጠየቅ የፈለኩት። ካሁን በፊት አንድ አግብቼ ወልጃለሁ ማለት ነው። ከዛ ከእሱን ከፈታው በኋላ ሌላ አግብቼ ነበረ። ሁለተኛ ያገባሁትን ልጅ ያኔ የኔ ቤተሰቦች ሳያውቁ ነው ኒካህ ያሰርኩት ማለት ነው። ምክንያቱም አግብተሽ ስለወለድሽ ምናምን እንደዚህ ሌላ እንትን አያስፈልገውም በሚል ማለት ነው። እንዴት ይታያል ይሄ ኒካው? ከይቅርታ ጋር ሪከርድ የምታደርጉ ልጆች ሪከርድ አድርጋችሁ ላኩልኝ በውስጥ ስለምፈልገው ነው። ስልኬ እምቢ ብሎኝ ነው። እሺ አይሆንም፣ እንደዚህ አይቻልም። ያለ ቤተሰብ ኒካህ ማሰር አይቻልም። አግብታ የፈታች ብትሆን ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወሊይን ወሻሂደይን ብለዋል። ያለ ወልይና ያለ ሻሂዶች ኒካህ የለም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ አዩማ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል 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 ብለዋል። ያለ ወልይና ያለ ሻሂዶች ኒካህ ያሰረች ኒካህ ውድቅ ነው ብለዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ላ ተዘውጅ አልመርአት አልመርአ ወላ ተዘውጅ አልመርአት ነፍሰሃ ብለዋል። ሴት ሴትን መዳር አትችልም፣ ሴት ራሷን መዳር አትችልም ብለዋል። ያ ማለት ያለ ቤተሰብ ፍቃድ ማግባት አይቻልም። ይህ ነው። እሺ ወንድም ጥያቄህን ከይቅርታ ጋር እንደገና አድርገው። እሺ ሰላም አለይኩም ሸምሱ። እሺ የሆነ ልጅ ነበረ ጓደኛዬ ነው እና የሆነች ልጅ የሁለት ልጅ እናት ናት። ከሌላ ባለ ትዳር መስረታ የምትኖር ልጅ ናት እና ይሄን አገኘችው ከጊዜ በኋላ ነው። የሆነ ስራ ቦታ ከፍቶ እሱ ጋር መታ ዕቃ የገዛች ምናምን በዛ አይተው በጣም ወደደችው እና የራሷ ለማድረግ ደግሞ ልጅቷ እንደውም ትንሽ ማን አላት ብለን ምን ጠበቃት ልጅ ናት። አልፈ ጭራሽ ፎቶ ማይጠበቅ ፎቶ እንኳን ተነስተ እየላከችለት ነው ያለችው። ያ ልጁ ደግሞ ከሷ ለመራቅ ያላደረገው ጥረት የለም። ምን ማድረግ አለበት? ልጁ ግልጹን ነግሯታል። ባል አላት። ባሏ ግን ይህ ነገር አያውቅም። ጭራሽ ከባሏ ራሱ አልጋ መተኛት በጣም እንዳስጠላትና በቃ እንደከለከለችው ነው አርጋ የተናገረችው ያለችው። ይሄ ልጅ ባለትዳር እንደሆነ እስካወቀ ከዚህ ከባለትዳር ሴት መራቅ አለበት። ልጁ ባለትዳር እንደሆነ ካወቀ ይሄ ሰውዬ ከዚህ ትዳር መውጣት አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለይሰ ሚና መን ኸበበ ምርአተን ዐላ ዘውጂሃ አሉ። ሴት ልጅን ከባሏ ያስኮበለለ ሰው ከኔ አይደለም ብለዋል። ባሏን እንድትጠላ በማድረግ በመካከላቸው ገብቶ ከባሏ ጋር ያላትን ትስስር እንድታቋርጥ ያደረገ ወንድ ይሄ ወንድ ከኔ አይደለም ብለዋል ነው ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ልጅ አላህ ከፈራ ከዚህ ከባለትዳር ህይወት ይውጣ፣ ራሱን ያርቅ፣ እንዳለ ከስልክ ላይ ሙሉ በሙሉ ያጠፋፋ እሷን ማለት ነው። ቁጥሯንም ሁሉ ከእርሷ ጋር መገናኘትን ሁሉ ያቋርጥ። ጀዛከላህ ሽክራን ወያኩም። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ አሁን እንደዚህ ሀይድ ላይ ምናምን ስንሆን ማለት ነው እና ፀጉር መንካት ማበጠር ምናምን አይቻልም ይላሉ ብዙዎች ማለት ነው። እና ማን ያለው? እንዴት ይታያል እሱ? አንደኛ ማለት ነው ማን ነው ያለው? በአላህ ሱብሓነሁ ወተዓላ ዲን ላይ ያለ እውቀት እንደፈለጉ ይናገራሉ። ለሽ ማን ነው እንደዚህ የሚላቸው? በቃ እኔ እንደዛ ወራ ጊዜ ፀጉሯን ማበጠር ትችላለች። አንዴ ልናገር ትፈቅጂልኛለሽ? እድል ትሰጪኛለሽ? አንዴ ተይቀር አንዴት ላውራ። እሺ ጊዜ ስለሰጠሽ አመሰግናለሁ። በጣም ሽክራን። አዳምጪ እሺ። ጣልቃት ትግቢ ሳወራ ከመልሱ በላይ ሌላ አሳሳቢ ነገር አለ። ምንድነው ከመልሱ በላይ? ይሄ የአላህ ዲን ነው። هذا هو الاسلام። የአላህ ዲን ላይ እንደፈለጋችሁ አትናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? من كذب علي متعمدا فليتبوأ مقعده من النار. إن الكذب علي ليس ككذب على غيري فمن كذب علي متعمدا فليتبوأ مقعده من النار. በእኔ ላይ መዋሸት በሌላ ሰው ላይ እንደ መዋሸት እንዳይመስላችሁ አሉ። በእኔ ላይ የዋሸ ሰው አልኮሆል ብሎ ከወዲሁ የጀሃነም እሳት መቀመጫውን ያዘጋጃታል። ስለዚህ ዲን ያላለውን ነገር እንዲህ ብሏል ብሎ መናገር ነገ መልቂያማ ለጀሃነም ይዳርጋል። ጥንቃቄ ያስፈልጋል። ولا تقولوا لما تصف ألسنتكم الكذب هذا حلال وهذا حرام لتفتروا على الله الكذب
إن الذين يفترون على الله الكذب لا يفلحون አለ። ዝም ብሎ ሰውየው ምላሱ እንደተባለት ይሄ ሐራም ነው ይሄ ሐላል ነው ምንም የቁርአንና ሐዲስን ማስረጃዎች ሳይዝ ሴት ልጅ ጸጉሯን ማበጠር አትችልም በሐይድ ጊዜ ማን ያለው ትችላለች። ስለዚህ እኔ ልቀጥል እሷ ደቂቃ ስታኝ እያወራኸኝ ነው። ከፈቀደችልሽ ትቀጥያለሽ። እሺ የጀመርሽውን ስትጨርሽና ከዛች ትጨርሻለሽ። እሺ እና ሴት ልጅ ጊዜ ጸጉሯን መታጠብ ትችላለች፣ ፏ ብትን ማለት ትችላለች። እሺ አመሰግናለሁ። አመሰግናለሁ ስላስገባኝ ደግሞ አመሰግናለሁ በጣም ጀዛኩ። ወአለይኩም ሰላም። እኔ ልቀጥል እንዳትቀጥይ ጀምሪ። መቼ ጀመርሽ? እሺ እኔ ጥያቄ ምን መሰለህ በአየር ላይ ኒካ አድርጌ ነበር። አንዳቸው ከጀመራችሁ ሌሎቻችሁ ጣልቃ አትግቡባቸው። እሺ እስኪጨርሱ እና በአየር ላይ ኒካ አድርጌ ነበርና በቤተሰብ ማለት ነው ሳንገናኝ እና በሆነ አጋጣሚ በንዴት ኒካው ወርዷል እና መመለስ ይቻላል አይቻልም? የአየር ላይ ኒካ ነው ያለን። በማሰር ነው የምትመላለሱት። እንደ አዲስ ኒካ መብታሰር ይመለሳል? አዎ ረጃዕቱ በሚለው ቃል መመለስ አይቻልም፣ ምክንያቱም የዒዳ ጊዜ ስለሌለ። እሺ ወንድሜ አመሰግናለሁ። አሕዛብ ላይ ምን አለ? يا أيها الذين آمنوا إذا نكحتم المؤمنات ثم طلقتموهن من قبل أن تمسوهن فما لكم عليهن من عدة تعتدونها فمتعوهن وسرحوهن سراحا جميلا. እናንተ ያመናችሁ ሰዎች ሆይ ሴቶችን አግብታችኋቸው አንድም ቀን አብራችሁ ሳታድሩ ወይም ሳትገናኟቸው ብትፈቷቸው በእነርሱ ላይ የምትቆጥሩት የዒዳ ጊዜ የላችሁም ማለት። ስለዚህ የዒዳ ጊዜ የለም። የዒዳ ጊዜ ከሌለ ደግሞ ረጃዕቱ ማለት አይችልም። ረጃዕቱ የሚለው በዒዳ ጊዜ ነውና ስለዚህ መልሻለሁ በሚለው ቃል ሳይሆን እንደ አዲስ ኒካ በማሰር ይመላለሳል። እሺ አመሰግናለሁ። ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተራ የኔ ነበረ ግን እሺ ያሲን ይቀጥልሽ። እሱ ተረኛ ነው። ደህና ነኝ አልሐምዱሊላህ ሁሉ ሰላም። አቡ የሆነ አጃ ነበረና ለመጠየቅ ያህል ስለ ኒካ ያለ ነገር ለመጠየቅ ነበረ። እሺ አንተ ሁለት ጓደኛሞች ኖርማል የሚሄዱ ኖርማል በዲን እስላም አይፈቀድም ጓደኛነት ምናምን በብዛት ያው ግን አሁን ባለው ጄነሬሽን ላይ ጓደኛ ምናምን ትገናኛለህና ዩኒቨርሲቲ ተማሪ በነበሩበት ሰዓት ጓደኛሞች ነበሩ። እነዚህ ልጆች ብዙ አይነት ነገራቶችን አደረጉና የሷ ፋሚሊ ይሄ ወሬ ይሰማልና የሷ ፋሚሊ ይሄ ወሬ ሲሰማ እንዳልኩ እናት አባት የላትም ልጅቷ ያላት ወንድም ነው። ትንሽ ወንድሟ ደግሞ ቁጡ አይነት ሰው ነው እና ስለ ልጁ ያለውን ነገር ስለሷ ሲሰማ ልጅቷን ከቤት ያባራታል። ያለውን ነገር በጣም ይቆጣና ከቤቱ ላይ ያባራታል። ሄሎ አይሰማም እሱ አይሰማም እሱ